الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. أما بعد ቁጥር 263 ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት የዛዱል መዓድ ፈታዋ ነው። ዛሬ ከምናቸው ጥያቄዎች የመጀመሪያው እናቴ የሐሙስ ቡና ታፈላለች። ተይ ይሄ ነገር አይቻልም ብዬ በነግራትም ልትሰማኝ ፈቃደኛ አይደለችም። አላህ መሃሪ ነው እንደ ሰው አይደለም ትለኛለች። ያፈላችውን ቡና መጠጣት እንዴት ይታያል? ቡናውን ከመቅዳቷ በፊት በጣም ብዙ ዱዓ ታደርጋለች። አላህ ከዚህ ነገር እንዲያርቃት ዱዓ አድርጉላት፣ እናቴንም ምከሩልኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ ሁላችንንም ቀጥተኛውን መንገድ ይምራን። እሱ የሚወደው መንገድ ላይ አጽንቶ ከሱ ጋር በሰላም እንገናኝ ያድርገን። ዱዓ ማድረግ ትልቅ ዒባዳ ነው። አላህ ተባረከ ወተዓላ ለምኑኝ ዱዓ አድርጉ ብሏል። ነቢዩም ዓለይሂ ሰላቱ ወሰላም ዱዓ የማያደርግ ሰው አላህ እንደሚቆጣው ተናግረዋል። ዱዓን መተው አላህን ያስቆጣል ማለት ነው። ነገር ግን ዱዓ ማድረግን ስነ ስርዓቱ ነብዩ ያስተምረውናል። ከቡና ጋር አያይዞ ዱዓ ማድረግ፣ ለዱዓ ራሱን የቻለ አዲስ ስነ ስርዓት መፍጠር፣ ዱዓ ላይ ወሰን ማለፍ፣ ከነብዩ አለይሂ ሰላቱ ወሰላም ከሱሐቦች ቀደም ማለት ይሆናል። ዱዓን አላህ አድርጉ ብሎ ካዘዘ አደራረጉንም እሱ አስተምሮናል ማለት ነው። ነብዩ አለይሂ ሰላቱ ወሰላም አስተምረውናል ማለት ነው። ዱዓ እንዴት መደረግ እንዳለበት፣ እጅ እንዴት መነሳት እንዳለበት፣ ምን አይነት ዱዓ የበለጠ አላህ ዘንድ ተቀባይነት እንደሚያገኝ፣ ምን አይነት ዱዓም ተቀባይነት እንደማያገኝም ጭምር ነብዩ ስለ ዱዓ አስፈላጊ ነገሮችን ሁሉ አስተምረውናልና ቡና ከመቅረቡ ቡና ሲቀርብ ከመቀዳቱ በፊት ዱዓ አድርጉ የሚል ከነብዩ የተነገረ ምንም ነገር የለም። በዛ ጊዜ ቡና አልነበረም የሚል ብዥታ ሊነሳ ይችላል። ቡና የዱዓ አካል ቢሆን ኖሮ ስለ ዱዓ ሁሉን ነገር ያስተማሩት ነብዩ ሰለላሁ ዐለይሂ ወሰለም አላህ አሳውቋቸው ያስተምሩን ነበር። ዲኑ ተሟልቶ ነው ነብዩ ሰለላሁ ዐለይሂ ወሰለም የሞቱት። ዲን ላይ አዲስ ነገር መፍጠር ነብዩን ዐለይሂ ሰላቱ ወሰለም ሁሉን ነገር አላደረሱም አጉድለዋል ማለት ይሆናል። ያስተማሩንን ያክል መተግበር፣ አዲስ ነገር ከመፈጸም መጠንቀቅ ይገባል። ሐሙስ ምሽት ለየት ያለ ዒባዳ ማድረግ፣ ከሌላ ጊዜ የተለየ ዒባዳ ማድረግ በትክክለኛ በግልጽ ሐዲስ ተከልክሏል። ነብዩ አለይሂ ሰላቱ ወሰላም አልኢማም ሙስሊም በዘገቡት ሐዲስ ሐሙስ ምሽትን ለይለተል ጁሙዓን በዒባዳ መነጠል፣ ሌላ ጊዜ ማይደረግ አይነት ዒባዳ በማድረግ ሶላት በመስገድ ያልተፈቀደ፣ በዛ ሌሊት አድርጉ ያልተባለን ዒባዳ ሐሙስ ማታ ስለሆነ ቀጣዩ ቀን ጁሙዓ ስለሆነ ብሎ ጨመር አድርጎ ለየት አድርጎ ያልተፈቀደ፣ ነብዩ አድርጉት ያላሉትን ዒባዳ ማድረግን ነብዩ ከልክለዋል። የፊቅህ ሊቃውንትም በሀገራችን በሻፊዕያ ፊቅህም ቢሆን አቢ ሹጃዕ የሚቀራ ሰው በአፍድል የሚቀራ ሰው የሚያውቀው በግልጽ የተቀመጠ ጉዳይ ነው። ለሐሙስ ምሽት ስለሆነ ብሎ ለየት ያለ ነገር ማድረግ የተጠላ። ቡናን ማዘጋጀቱ እንዲሁ የተኛውም ቀን እንደሚዘጋጀው ከሆነ ይሄ ችግር የለውም። መብላት መጠጣት፣ የሚበላው የሚጠጣው ነገር ሐላል እስከሆነ ድረስ ወንጀል ነው አይባልም። ነገር ግን ሐሙስ ምሽት ስለሆነ ብቻ ብሎ ለየት ባለ መልኩ ሳምንቱ ሙሉ ማይደረግ አይነት ዝግጅት ማድረጉ ሐዲስ ውስጥ ይካተታል። የተወደደ የተለመደ ዒባዳን እንኳን ሐሙስ ስለሆነ ብሎ ጨመር ለየት አድርጎ ማድረጉ ከተከለከለ፣ ሌላ ጊዜ ማይደረግን ዓዳን በባህል ሰዎች የሚያደርጉትን ነገር ሐሙስ ማታ ስለሆነ ብሎ ከሐሙስ ከቀጣዩ ከተከበረው ከጁምዓ ቀን ጋር አያይዞ መስራቱ ይበልጥ ይከለከላል። በመሰረቱ ራሱ የተፈቀደው ዒባዳ ከተከለከለ፣ ዒባዳ ያልሆነው መብላት መጠጣቱ ሐሙስ ስለሆነ ብሎ ለየት ማድረጉ ዲን ላይ አዲስ ህግ ማውጣት ይሆናል። አላህ በሰጠን ነብዩ በሰጡን አለመብቃቃት ይሆናል። እንዲሁ አባት እናቶች ሲያደርጉት የተገኘን ነገር ያለ ማስረጃ ማድረግ አይገባም። አላህ ተባረከ ወተዓላ ማስረጃን እንድንከተል ነው ያዘዘን። ወላጆቻችን አያቶቻችን አላህ ኸይር ጀዛቸውን ይክፈላቸው በሚችሉት ያክል እስላምን ጠብቀው ለኛ አድርሰውልናል። በነበራቸው ዕውቀት ልክ ነው። ከዛ በኋላ ቁርአን ሐዲስ ደሊል ማስረጃ ከቀረበ ከአባት እናቶች ይልቅ ቁርአን ሐዲስን ማስረጃን መከተል ነው የሚገባል። እነሱም ቢሆን ያወቁትን ያክል ነው ትክክል ነው ብለው የመሰላቸውን ያደረጉት ዲን ነው ብለው ያደረጉት።
ከቁርአን ከሐዲስ ማስረጃ ካልተገኘለት የተሳሳቱበትን ነገር መተው ግዴታ ነው። በሁሉም ነገር አንገት ደፍቶ መከተል የሚቻለው የሚፈቀደው ነቢይን ብቻ ነው አለይሂ ሰላቱ ወሰላም። ከነቢይ ውጪ ከነቢይ በታች ያሉ ሰዎች ጥሩ ነገር ይዘው ከመጡ እንቀበላለን፣ እንከተላለን። ማስረጃ የሌለውን ነገር ይዘው ከመጡ ጥሩ ያልሆነውን ማስረጃ የሌለውን እንተዋለን። አባት እናቶቻችን አያቶቻችን ቁርአን ሐዲስ ባልደረሰበት ኢስላም በተሟላ መልኩ ሁሉ ቦታ ባልተዳረሰበት ኢስላምን ለማጥፋት የሚረባረቡ ሰዎች በበዙበት ዘመን ላይ ለዲን ትልቅ ዋጋ ከፍለዋል። የደረሳቸውን ያክል ጠብቀዋል። አሁን ከመቼውም በላይ ቁርአን ሐዲስ ዕውቀት ተዳርሷል። ከቁርአን ከሐዲስ የተቀዳ ንጹህ ዕውቀት ስናገኝ ሌሎች ማስረጃ የሌላቸው ነገሮችን ትቶ ቁርአን ሐዲስን መከተል ይሄ የሙስሊምነት የታዛዥነት ምልክት ነው። ከዛ ውጪ ያለውን በግምት በጥርጣሬ ሰዎች ሲያደርጉ ስላየሁ አባት እናቴ ስላወረሱኝ ብሎ ይዞ አለቅም ማለት ደግሞ ስሜትን መከተል ነው። የእስላምን ምንነት አለመረዳት ነው። ሞተን ስንቀበር የቂያም ቀን አላህ ፊት ስንቆም አላህ ተባረከ ወተዓላ አባት እናቶቻችሁን ለምን አልተከተላችሁም ብሎ አይደለም የሚጠይቀን። ማዳ አጀብቱሙል ሙርሰሊን መልእክተኛ ልኬ ነበረ፣ ለመልእክተኛው ላስተምህሮቱ ምን ምላሽ ሰጣችሁ ተብለን ነው የምንጠየቀው። ቀብር ላይ አላህ የሚጠይቀን የቂያም ቀን አላህ የሚጠይቀን ነቢዩ ይዘውት ስለመጡት ማስረጃ ነው። ስለ ቁርአን ስለ ሐዲስ ነው የሚጠይቀን። እንድንከተልም ያዘዘን ቁርአንና ሐዲስን ነው፣ የሱሐቦችን መንገድ ነው። ከዛ ውጪ ያለው ቀብር ስንገባ ሊያዋጣን አይችልም። አባት እናቴን ተከተልኩ የሀገሬን ሰዎች ተከተልኩ አይባልም። እነሱን መች ተከተል አልኩህ የሚል ጥያቄ መቅረቡ አይቀርም። ነቢይም ይሁን አለይሂ ሰላቱ ወሰላም ሱሐቦች ሐሙስ ምሽት ብለው ለየት ያለ ዝግጅት ያደርጉ እንደነበረ በአንድም ሐዲስ አልተነገረም፣ ማስረጃ የለው። ማንኛውም ሰው አላህን የሚፈራ ንግግር አላህ ዘንድ እንደሚያስጠይቅ የሚያውቅ ዕውቀት ያለው ሰው ነቢዩ አለይሂ ሰላቱ ወሰላም ወይም ሱሐቦች ሐሙስ ምሽት ላይ ለየት ያለ የሚያደርጉት ነገር ነበረ። ሌሊቱን ሳይተኙ ያድሩ ነበር፣ ተሰብስበው ሶላዋት ይሉ ነበር፣ ቡና ደጋግመው ያፈሉ ዕጣን እያጨሱ ይጠጡ ነበር፣ ይበሉ ነበር የሚል ማስረጃ ማቅረብ የሚችል ማንም የለም። ከጊዜ በኋላ ነው የመጣው። የሀገራችን ዑለሞች መሻይኾች ይሄን አድርገዋል፣ ፈቅደዋል፣ አይተው ዝም ብለዋል ሊባል ይችላል። ዑለሞች አንዳንድ ነገር ማስረጃው ላይ ደርሳቸው ይችላል። አንዳንድ ዕውቀት አላቸው የሚባሉ ሰዎችም የአንዳንድ ነገር ማስረጃ ላይ ደርሳቸው ይችላል። አንዳንድ ነገሮች እንዲሁ በስሜት ተጀምረው ዲን መስለው ሊታዩ ይችላሉ። አንዳንድ ነገሮች የሀገሩ ሰው ለምዷቸው መጋፈጡ ከብዷቸው አልያ ደግሞ ያን ያክል ሐራም አይደለም ወንጀል አይደለም ብለው ቀለል አድርገው አይተውት ትተውት ስር ሰዶ ሊሆን ይችላል። ሰዎች ለሚያደርጉት ነገር የተለያየ ምክንያት ሊኖረው ይችላል። የሰዎች ድርጊት ማስረጃና ምክንያት መደረግ የለበትም። ትልቁ የሙእምን ጥያቄ ቀብር የሚያሳስበው የሚያስፈራው የቀብር የመላኢካ ጥያቄ የሚያስጨንቀው ሰው ስራ መሆን ያለበት ይሄ ነገር ማስረጃ አለው ወይ? አላህ ዘንድ ያዋጣል ወይ? ነብዩ ሱሐቦች አድርገውታል ወይ ነው እንጂ መባል ያለበት ሀገራችን ላይ ተለምደዋል፣ መሻይኾችን ፈቅደዋል። ቁርአን ሐዲሱ ከከለከለ እኮ ማንም ቢፈቅድ ተፈቅዷል አይባልም። ነብዩ አለይሂ ሰላቱ ወሰላም ከከለከሉ ካወገዙ ማንም ቢፈቅድ ተፈቅዷል አይባልም። ሐሙስ ምሽት ለየት ባለ መልኩ እንዲደረግ የተፈቀደው ሁለት ነገር ብቻ ነው በሐዲስ የተገኘው። አንደኛው ነቢ ላይ ሶላዋት ማብዛት ነው ሐሙስ ምሽት ጁሙዓ ቀን። ሁለተኛው ሱረቱል ካህፍ መቅራት ነው። ሱረቱል ካህፍ ጁሙዓ ቀን ነው የሚቀራው። በአንዳንድ ዘገባዎች ሐሙስ ማታም እንደሚቀራ ተነግሯል። ከነዚህ ከሁለት ዒባዳዎች ውጪ ሌላ ጊዜ የማይደረግ ሐሙስ ምሽት ስለሆነ ተብሎ እንደሚደረግ የተነገረ ማስረጃ ያለው ምንም አይነት ዒባዳ የለም። የተለመደውን የተወደደውን የተፈቀደውን ሶላት እንኳ ሐሙስ ማታ ስለሆነ ብሎ ለየት አድርጎ መስገድ ተከልክሏል በግልጽ ሐዲስ። ሌላ ጊዜ ሳምንቱን ሙሉ የተለመደውን መልካም ስራ ዒባዳ ይደረጋል። ሐሙስ ስለሆነ ብሎ ግን ያን ዒባዳን ቢሆን ጨመር አድርጎ ማድረግ በግልጽ ሐዲስ ተከልክሏል። ሷሂህ በሆነ ሐዲስ ሶላት አለ ነቢ ማውረዱን ሱረቱል ካህፍ መቅራቱንም ቢሆን አፈጻጸሙ ላይ አዲስ ነገር መፍጠር አይቻልም። ሶላት አለ ነቢ ሐሙስ ምሽት ተፈቅዷል ተብሎ ሰዎች በጀማዓ በጋራ አሊያ ደግሞ ድቤና ከበሮ ጨምረውበት ልበለው ቢሉ አይቻልም። አፈጻጸሙን መቀየር ነው የሚሆነው። ሱረቱል ካህፍንም መቅራቱ ተፈቅዷል። ነገር ግን ሰዎች በጋራ ተሰብስበው በአንድ ድምፅ ሁሌ ይሄን አድርግ ቢሉ ሐዲሱ ሐሙስ ማታ ጁሙዓ ቀን ሱረቱል ካህፍን ቅሩ ነው እንጂ የሚለው ሁሌ በጋራ ተሰብስባችሁ ቅሩ አልተባለም። አልፎ አልፎ ለመማማር ቢደረግ ድንገት ሰዎች በተገናኙበት አንዱ የቀራ ሌላው ያደመጠ በተራ ተራ እንቅራ ቢሉ
ችግር ላይ ኖረው ይችላል። በቋሚነት ግን የተፈቀደውን ሱረቱል ካህፍን እንኳን በጀማዓ እንቅራው ቢባል አለያ ደግሞ ሶላት አለ ነብዩን በጀማዓ እንበለው ቢባል ወይም ከበሮና ድቤ እጅ ማጨብጨብ ቢጨመርበት ይሄም ቢሆን የተከለከለ ይሆናል። አፈዛዘሙ ስለተቀየረ ቢድዓ ይሆናል። ሐሙስ ማታ ሶላት አለ ነቢ ማውረድን ሐዲሱ ስለፈቀደ ሶላት አለ ነቢን ለማውረድ ነቃ እንድንል ቡና ደጋግመን እያፈላን ጫት እየቃመን ብቻ ከሆንኩኝ ስለምዘናጋ ሰብሰብ ብለን እናደርጋለን ቢባልም ይሄም አዲስ ነገር መፍጠር ይሆናል። ነብዩ ሶላት አለ ነቢ አውርዱ ብለዋል። በተለመደው መልኩ ሁሉም የራሱን የገራለትን ያክል ሶላት አለ ነቢ ያውርድ እንጂ ሶላት አለ ነቢዩን ለማውረድ ሰብሰብ ብላችሁ በጋራ አድርጉት፣ ሻይ ቡና እያላችሁ ሌሊቱን አሳልፉት አልተባለም። የሰው ልጅ የቻለውን ያክል ዒባዳ ያደርጋል። ከደከመው ለአይንህም ሐቅ አለው ተብሏል። አርፎ ይነሳል። ባልተፈቀደ ነገር ላይ ከመድከም ከመልፋት የተፈቀደውን ትንሽ መስራት ይሻላል ብለዋል የተለያዩ ሱሐቦች አብዱላህ ብን መስዑድም ሌሎችም። ኢቅቲሳዱን ፊ ሱና ኸይሩን ሚን ኢጅቲሃድን ፊ ቢድዓ ተብሏል። ነቢዩ ሱሐቦች የማያውቁትን ነገር እየሰሩ ብዙ ነገር ያደረጉ ከመድከም በሱና በዲን የተፈቀደውን ትንሽ ነገር መስራት የተሻለ ነው ተብሏል። ቢድዓ ሁሉ ጥመት ነው። ሰዎች መልካም ነው ቢሉ ከአብዱላህ ብን ዑመር ከሌሎችም እንደተነገረው አዲስ የመጣ ነገር ነቢዩ ሱሐቦች ያላደረጉት ነገር መጥፎ ነው፣ ጥመት ነው። ሰዎች መልካም ነው ቢሉም ተብሏል። ይሄ የሱሐባ ንግግር ነው። ነቢና ሱሐቦች ሐሙስ ምሽትን ለየት ባለ መልኩ ያሳልፉት እንደነበረ እስካልተነገረ ድረስ እነሱ በቆሙበት ልንቆም ይገባናል። ብዙ የተፈቀዱ ሱናዎች አሉ፣ ነቢዩ አድርጓቸው ብለው ያዘዙን ብዙ የተፈቀዱ መልካም ስራዎች አሉ። እነዚያን በመስራት ከቢድዓ ልንብቃቃ ከቢድዓ ልንጠነቀቅ ይገባናል። ሐሙስ ምሽት ላይ የፈላ ቡናን መጠጣቱን በተመለከተ ላልተፈቀደ ዲን ለማያጸድቀው ለቢድዓ ለመሰል ዓላማዎች የተዘጋጀን ምግብና መጠጥ አለመጠቀሙ በላጭ ነው። አይገባም መጠቀሙም ጭምር ሰዎችን ማበረታታት ስለሚሆን ድርጊቱን መውደድ ማጽደቅ ስለሚሆን፣ ነገር ግን ይህን ድርጊት የሚፈጽሙ ሰዎችን ለመመለስ በር እንዲከፍት ለታዕሊፍ እንደሚያወግዙ ከመግለጽ ጋር ትክክል እንዳልሆነ ከመናገር ጋር ይሄን ካቆምኩኝ ሰዎች ጭራሽ ምክሬን አይሰሙም ከተባለ በተደጋጋሚ እነሱን መክረው ተስፋ እስኪቆርጡ ድረስ በትንሹ ቢቀድር الحاجة መቅመሱ ችግር የለውም። የተሰራው ነገር ራሱ ሐራም እስካልሆነ ድረስ የቀረበው ነገር ራሱ ሐራም እስካልሆነ ድረስ ሰዎች ይመለሳሉ እስከተባለ ድረስ ምክር እንዲሰሙ የሚያደርግን ያክል ግንኙነት እንዲኖር ለማድረግ እየጠሉም ቢሆን መቅመሱ መልካም። ምንም ተስፋ ከሌለ አለመብላት አለመጠጣቱ እነሱንም እንዲደነግጡ ይሄ ነገር ከዲን የወጣ ነው ወይ እንዲሉ ያደርጋል ከተባለ አለመብላቱ መልካም ነው። በትንሹ የጠሉትም ቢሆን እየቀመሱ እነሱን ደጋግሞ ለመምከር በሩን ክፍት አድርጎ ግንኙነቱን ማስቀጠሉ የሚሻል ከሆነ ደግሞ መቅመሱ ችግር አይኖረውም። ተስፋ ከተቆረጠ መብላቱ መጠቀሙ የተከለከለ ይሆናል። ማገስ ስለሚሆን ማጽደቅ ስለሚሆን የተሳሳተ ተግባራቸው። ሌላኛው ጥያቄ የማይሰግድ ሰው ኒካህ ማስተሳሰር አይችልም ሲባል ሰምቼ ነበረ፣ ግን በገጠሩ አብዛኛው ሰው አይሰግዱም። እናም የዚና ልጅ ሊሆኑ ነው የተወለዱት ልጆችስ የሚል ጥያቄ። ሐዲስ ላይ ሶላትን የተወ በእርግጥ ከፍሯል ተብሏል ከነብዩ ሰለላሁ ዐለይሂ ወሰለም። ይሄን በመያዝ ሶላትን የተወ ሰው ይከፍራል የሚሉ በርካታ ሊቃውንት አሉ። ነገር ግን የሶላትን ግዴታነት ካስተባበለ ብቻ ነው የሚከፍረው፣ የሶላትን ግዴታነት ከማወቅና ከማመኑ ጋር በተለይም አንዳንዴ የሚሰግድ ከሆነ አይከፍርም የሚሉ ብዙ ሊቃውንት አሉ። ሀገራችንም ላይ ብዙዎቹ ዘንድ የተለመደው መዝሀብ ይሄው ነው። በመሰረቱ ላ ኢላሀ ኢለላህ ሙሐመዱር ረሱሉላህ ካለ ከጾመ የሶላትን ግዴታነት አምኖ ከተቀበለ አንዳንዴም ከሰገደ በመዘናጋት አንዳንድ ወይም ብዙ ጊዜ ሶላትን ስለተወ ብቻ ካፍር ነው አይባልም በማለት ሙስሊም መሆን እንደ መስፈርት የሚታይባቸው ነገሮችን ቢያደርግ ትክክል ይሆናል። ከዚህም አንዱ ኒካህ ቢያስር ሶላት ማይሰግድ ሰው የሶላትን ግዴታነት ካመነ ሙስሊም ነኝ ካለ በተለይም አንዳንዴ ከሰገደ ኒካሁ ትክክል ነው የሚሉ አሉ። ነገር ግን የሶላትም የኒካህም ጉዳይ ሁለቱም ከባዶች ናቸው። ኒካህ የሚያስር ሰው የሴት ልጅ ኃላፊ ዓድል መሆን አለበት። ከሰዎች ጋር ባለው ግንኙነት ክብርን በመጠበቅ የሚታወቅ የማይሰርቅ የማያመነዝር ክብረ ቢስ ያልሆነ ሰው መሆን አለበት ተብሏል። በቀን 5 ጊዜ የአላህን ትእዛዝ አክብሮ አላህ ፊት መቆምን መተው ይሄ ትልቅ ክብርን የሚያጎድል ነገር፣ አዳላን የሚያሳጣ ነገር። ስለዚህ በላጩ ሶላት ማይሰግድ ሰው ኒካህ ማሰር አይችልም የሚለው ነው። ነገር ግን ባለበት አካባቢ ያሉ
የዕልም ሰዎች ሶላትን መተው ብቻ አይደለም የሚያከፍረው ግዴታ አይደለም ማለቱ ነው የሚያከፍረው እንጂ ግዴታነቱን ካመነ ሙስሊም ነኝ ካለ ላ ኢላሀ ኢለላህ ሙሐመዱር ረሱሉላህ ካለ አይከፍርም የሚል እምነት አካባቢው ላይ ኖሮ በዛ እምነት መሰረት አባት ሶላት ባይሰግድም ሙስሊም ነው ተብሎ የታሰረ ኒካህ ግንኙነታቸው ዝሙት ነው ልጆችም የዝሙት ናቸው አይባልም። ቢበዛ እንዲህ አይነቱ ኃላፊ ተውበት አድርጎ ሶላቱን ጀምሮ ኒካሁ እንዲታደስ ወይም በሌላ ሰው እንዲታደስ ቢደረግ መልካም ነው የሚባለው። ነገር ግን ይሄን ያክል የሚባለው ሆኖ ያለፈ ጉዳይ ከሆነ አዲስ ኒካህ የሚያስር ሰው ነጥቡ ኺላፍ ያለበት አንድን ሶላቱን ከወቅቱ እስኪያልፍ ድረስ የተወሰው ይከፍራል የሚል ጠንካራ አቋም ያላቸው በርካታ ሊቃውንት ስላሉ አዲስ ኒካህ የሚያስር ሰው ኒካሁን ሶላት የማይሰግድ ሰው እንዳያስርለት ማድረግ አለበት። ቀጥሎ ወዳለው ኃላፊ መሸጋገር ያስፈልጋል። እሱም የማይሰግድ ከሆነ ወይም እምቢ ካለ ቀጥሎ ወዳለው ሁሉም የሴት ልጅ ኃላፊ የሆኑ ኒካህ ማሰር የሚፈቀድላቸው ማይሰግዱ ከሆነ ተመሳሳይ ከሆነ አቋማቸው ሁኔታቸው ወደ ሸሪዓ ፍርድ ቤት ሄዶ ኒካህ ማሰር። ሌላኛው ጥያቄ የረመዳን ቀዷ ነበረብኝ። ከዛ ሸዋል 6ቱን ቀን ካለፈ በኋላ ቀዷዬን ነይቼ ጾምኩኝ። ከዛ ባለቤቴ በጣም አስገድዶኝ ጾሜን አስተፋኝ። ወላሂ ግን እኔ እምቢ ብዬው አስገድዶኝ ነው ማለቴ ግንኙነት አደረገን ማለቴ ነው እና ምን ላድርግ? በቀኑ አጥፍቼ የማግስቱን ጾምኩኝ ከፋራስ አለብኝ ወይ የሚል ጥያቄ ነው። የፈርድ ጾምን ግዴታ ጾምን የረመዳን ጾምም ይሁን የስለት ጾምም ይሁን ዋጅብ የሆነ ጾም ያለበት ሰው ጾሙን ከጀመረ በኋላ ጾሙን ማፍረስ አይችልም፣ ወንጀል ነው። ባሎችም ዋጅብ የሆነ ጾም ላይ ያሉ ሚስቶቻቸውን ጾማቸውን ማስፈታት አይችሉም። ሚስቶችም እሺ የማለት ግዴታ የለባቸው። በትክክል ተገደው ከሆነ 100% ከመጀመሪያ እስከ መጨረሻ እምቢ ያሉ እየታገሉ ተገደው ከሆነ እንዲህ ነገር የተፈጸመባቸው ሴቶች ጾማቸውም አይበላሽም። ነገር ግን መጀመሪያ እምቢ ብለው ጫን ብሎ ሲጠይቃቸው ፈቅደው ከሆነ የተደረገው አሊያ ደግሞ ከተገደዱ በኋላ ውስጣቸው ፈቃደኛ ሆነው ትተው ደስተኛ ሆነው ከሆነ ግንኙነቱ የተደረገው ጾሙ ይበላሻል። ሌላ ጊዜ ግን ቀዷ ማውጣት ግዴታ ይሆናል። ከቀዷ ውጪ ከፋራ ይወጅባል ወይ? በጣም ጥቂት ሊቃውንት አዎ ከረመዳን ውጪም ቢሆን የረመዳን ጾምን ቀዷ ያወጣ ያለ ግንኙነት አድርጎ ጾሙን ያፈረሰ ሰው ከፋራ አለበት ያሉ አሉ። ነገር ግን ትክክለኛውና ብዙሃኑ የመረጡት ከፋራ ግዴታ የሚሆነው በረመዳን ወር የረመዳንን ጾም እየጾመ ያለ ሰው ግንኙነት ካደረገ ነው እንጂ ከረመዳን ውጪ ባሉ ጊዜያት የቀዷ ጾም እየጾመ ያለ ግንኙነት አድርጎ ጾም የፈረሰበት ሰው ተውበት ከማድረግ ጋር በፍላጎቱ ከሆነ ያደረገው ቀዷ ማውጣቱ ብቻ በቂ ነው። ሌላኛው ጥያቄ ከአሰሪዎቼ ጋር ወደ ሌላ ቦታ ተሳፍረን ነበረ። ሶላት ተሳጥረሽ ስገጂ አሉኝ። ዙህርን ከአስር መግሪብን ከኢሻ አጣምረሽ ስገጂ አሉኝ። መጀመሪያ አካባቢ እሺ ብዬ እሰግድ ነበረ፣ ግን ሲቆይ ተውኩት። እኔ በሰዓቱ መስገድ ጀመርኩ። ቤት ውስጥ ቁጭ ብዬ ሰዓት እስኪያልፍ ከመጠበቅ ብሰግድ ብዬ ነበር። አሰሪዎቼ ግን ተቆጡኝ። ወንጀለኛ እሆናለሁ። እኔ ያለሁት ሰው ሀገር ነው። ወደ ሀገር እስክመለስ ሶላትን ማሳጠር ይጠበቅብኛልን? ጀዛኩሙላህ ኸይር የሚል ጥያቄ ነው። ብዙሃኑ ሊቃውንት ዘንድ 80 ኪሎ ሜትር እና ከዚያ በላይ የተጓዘ ሰው ባለ 4 ረካ ሶላቶችን ወደ ሁለት ተሳጥሮ መስገድ ይችላል። መግሪብና ፈጅር በሁሉም ሊቃውንት ስምምነት አያጥሩም። እንደዚሁ ደግሞ ዙህርን ከአስር መግሪብን ከኢሻ ከፈለገ አስቀድሞ ከፈለገ አዘግይቶ መስገድ ይችላል። ይሄን ማድረጉ ባለ አራቶችን ወደ ሁለት ማሳጠሩም ዙህርና አስር መግሪብና ኢሻን አጣምሮ መስገዱም ሩኽሳ ነው። አላህ ተባረከ ወተዓላ ባሮቹ እንዳይቸገሩ የፈቀደው ያግራራው ነገር ነው እንጂ ይሄን ማድረጉ ግዴታ አይደለም። عند جمهور اهل العلم ማለት ነው። የፈለገ ሰው ባለ አራቱን ሁለት አድርጎ ይሰግዳል። ያልፈለገ ሰው ሞልቶ ይሰግዳል። የፈለገ ሰው ሁሉንም ሶላት በወቅቱ ይሰግዳል። የፈለገ ሰው ደግሞ ዙህርን ከአስር መግሪብን ከኢሻ ወደፊት ወደ ኋላ አድርጎ ከፈለገ ወደፊት ከፈለገ ወደ ኋላ አድርጎ አጣምሮ መስገድ ይችላል እንጂ አሳጥሮ መስገዱ ግዴታ ነው አይባልም። ብዙሃኑ ሊቃውንት ዘንድ የተወሰኑ ሊቃውንት መንገደኛ አሳጥሮ መስገድ ግዴታ ነው የሚሉ ቢኖሩ፣ ስለዚህ አሰሪዎች ማሳጠሩ ግዴታ ነው የሚለውን የጥቂት ሊቃውንትን አስተያየት ይዘው ሊሆን ይችላል። ብዙሃኑ ግን የመረጡት የፈለገ ሰው ያደርጋል። አላህ አግራራ እንጂ አሳጥራችሁ ስገዱ ካልሆነ ወንጀለኛ ትሆናላችሁ ማለት አይደለም የተፈለገበት ብላ። በጥቅሉ መንገደኛ የሆነ ሰው ርቀቱ
ከ80 ኪሎ ሜትር በላይ ከሆነና መቼ እንደሚመለስ በትክክል ማያውቅ ሆኖ ከሆነ የተጓዘው ባለ አራቶችን ሁለት አድርጎ መስገዱ ይመረጣል። የጠበቀ ሱና ነው። አንዱን ከሌላኛው አጣምሮ መስገዱ ግን አስፈላጊ ሆኖ ከተገኘ ነው። ድካም ካለ ጉዞ ላይ ከሆኑ የሚቸገሩ ከሆነ ነው እንጂ ለሙሳፍርም ቢሆን በላጩ ሁሉንም ሶላት በወቅቱ መስገዱ ነው። ስለዚህ ሁሉን ሶላት በወቅቱ ጠብቆ መስገዱ ሞልቶ መስገዱ ወንጀለኛ ያደርገኛል ወይ? አያደርግም ኢንሻአላህ ተዓላ። የሰው ሀገር ነው ያለሁት እስክመለስ አሳጥሬ መስገድ እችላለሁ ወይ? አብዛኞቹ የፊቅህ ሊቃውንት ከ4 ቀን በላይ እቆያለሁ ብሎ ወስኖ የሄደ ሰው ሞልቶ መስገድ አለበት ነው የሚሉት። ለስራ ከሆነ የተካሄደው ለብዙ ወራት ለብዙ ዓመታት ነውና የሚሆነው ሞልቶ መስገዱ ግዴታ ይሆናል። ከዛ ለስራ ከሄዱበት ሀገር ወደ ሌላ ሀገር ከተካሄደ ግን ወደ ዋናው የስራ ሀገር መቼ እንደሚመለሱ ካላወቁ አላ ደግሞ ከ4 ቀን በታች ከሆነ የሚቆዩት አሳጥሮ መስገዱ ችግር የለም። ሌላኛው ጥያቄ በኦንላይን ወርቅ መግዛት እንዴት ይታያል? ሴትዮዬ ሐራም ነው ብላኝ ነው ዲስካውንት አድርገው በዛ ሰዓት የገዛ ሰው በጣም ጊፍት ይደርሰዋል። ይህስ እንዴት ይታያል የሚል ጥያቄ ነው። ወርቅን በሌላ ገንዘብ ለመግዛት እጅ በእጅ መቀባበሉ ግዴታ ነው። ወርቅ በወርቅ ከሆነ እጅ በእጅና እኩል መሆን አለበት። ወርቅን በሌላ ገንዘብ ለመግዛት ከሆነ ወርቁን ሲቀበሉ ገንዘብ መስጠት፣ ገንዘቡን ሲሰጡ ወርቅ መቀበል ግዴታ ነው። በኦንላይን ይሄን ማድረጉ ከተቻለ በአካውንት ገንዘብ ገብቶ በቪዛ ካርድ እንዲቆረጥ ተደርጎ ወርቁ ባለበት ሀገር ላይ እቃውን የሚቀበል ሰው ከተደረገ በኦንላይን መግዛቱ ችግር የለም። አሊያ ደግሞ የተወሰኑ ሊቃውንት እንደሚሉት ወርቁ ይሄ ከማዕድን የሚወጣው ራሱ እስካልሆነ ድረስ በተለያየ ቅርጽ በተለያየ መልኩ የተሰራው ከሆነ እንደ እቃም ጭምር ሊቆጠር ይችላልና በኦንላይን እቃው ተመርጦ ገንዘቡ በባንክ አካውንት ገብተዋል ያ ደግሞ በቪዛ ካርድ እንዲቆረጥ ተደርጎ ወዲያው ደግሞ በኦንላይን ሽያጭ የሚያከናውኑ እቃ የሚያቀርቡ ሰዎች አካውንት ላይ ገንዘብ እንደገባላቸው ወይም በካርድ እንደተከፈለ ወዲያው ወደ ገዛው ሰው የሚልኩ ከሆነ ችግር የለውም የተባለበት ሁኔታ። ወርቅና ብር ላይ ሪባ ያለው ገንዘብ በመሆናቸው ስለሆነ ወርቅን በብር ሲገዙ እጅ በእጅ መረካከብ ግዴታ ነው። ከብርና ወርቅ ውጪ ያሉ ነገሮችን ስንዴን፣ ጤፍን በሚገዙበት ጊዜ እጅ በእጅ መሆኑ መስፈርት አይደለም። ወርቅና ብር ግን ገንዘብነት አንድ ስለሚያደርጋቸው ወርቅና ብር በሚለዋወጡበት ጊዜ እጅ በእጅ መሆኑ መስፈርት ነው። ብርም በብር ወርቅም በወርቅ በሚሆንበት ጊዜ ደግሞ እጅ በእጅ መሆን አለበት። የሚሰጡትና የሚቀበሉት ግራሙ መጠኑ እኩል መሆን አለበት። ወርቅም በኦንላይን በሚገዙበት ጊዜ ልክ ገንዘቡን እንዳስገቡ እዛ ቦታ ላይ የሚቀበል ሰው መኖር አለበት። አሊያ ደግሞ ወዲያውኑ ገንዘቡን ወደ ከፈለው ሰው የሚያደርስ የተመደበ አካል ኖሮ ብሩ እንደገባ ወዲያው ይዞ ወጥቶ ወደ ገዛው ሰው የማድረስ ስራን የሚጀምር መሆን አለበት። በላጩ ከኺላፍም ለመውጣት ጥንቃቄም ለማድረግ ቀጥታ ሄዶ መግዛቱ ቀጥታ በአካል ገበያው ላይ ሄዶ መግዛቱን። በህፃንነታቸው የሞቱ ልጆች ሁሉም የጀነት ናቸው ማለት ምንም ወንጀል ሳይሰሩ ወደ አኺራ ስለሄዱ የካፍር ልጅ ቢሆኑስ የሚል ጥያቄ። የሙስሊም ልጆች በጥቅሉ የጀነት ናቸው ተብሎ ተስፋ ይደረጋል። በግለሰብ ደረጃ ግን ህፃን ሆኖ ስለሞተ እሱ የጀነት ነው እሱ የጀነት ናት አይባልም። አላህ ነው የሚያውቀው። እንዳጠቃላይ ግን ሙስሊሞች የሆኑ ህፃናት የሙስሊም ቤተሰቦች ልጆች የሆኑ ህፃናት ኢንሻአላህ የጀነት ናቸው ይባላል እንዳጠቃላይ። በግል ግን እገሌ የጀነት ነው እገሌ የጀነት ናት አይባሉም። ምንም ወንጀል ስላልሰሩ የጀነት ይሆናል ተብሎ እርግጠኛ ሆኖ መደምደም መናገር አይቻልም። ምን አይነት ሰው እንደሆኑ ሸቂይ ናቸው ሰዒድ የሚያውቀው አላህ ነው። የካፊሮችን ልጆች በተመለከተ ከአባቶቻቸው እኩል ናቸው የጀሃነም ናቸው ነው የሚባለው የሚሉ ሊቃውንትም አሉ። አይ እነሱ የጀነት ናቸው የሚል አቋም ያላቸው ሊቃውንትም አሉ። ዱንያ ላይ በወላጆቻቸው አይን ነው የሚታዩት፣ እንደ ወላጆቻቸው ነው የሚቆጠሩት። ለዛም ነው በወላጆቻቸው ይከተሉት በነበረው እምነት መሰረት ሽኝት ተደርጎላቸው የካፍር መቃብር ላይ የሚቀበሩት ካፍሮች ናቸው ተብሎ ስለሚታመን ነው። የአኺራውን ግን በግለሰብ ደረጃ አላህ ነው የሚያውቀው የተባለበት ሁኔታ ላይ እንዲህ አይነት ነገሮችን እንዲሁ ለማወቅ ያክል ካልሆነ በስተቀር በዚህ ራስን መጥመዱ ተገቢ አይደለም። ሌላኛው ጥያቄ ባለቤቴ አርፍዶ ተኝቶ ለሱብሒ ሶላት አይነሳም፣ ባነሳውም አይነሳም። ሁሌ መጨቃጨቅ ሰለቸኝ፣ ዝም ልበለው ባላነሳው ወንጀል ይሆንብኛል። ያው አይነሳም በማለት ዝም እለዋለሁ። ሁሌም
ማንሳት አለብኝ ወይ የሚል ጥያቄ ነው። ትልቅ አደጋ ላይ ነው ያለው። ሶላተል ፈጅርን ሁሌ አርፍዶ የሚነሳ ከሆነ ጭራሽ ደግሞ ወቅቱ እስኪወጣ ድረስ የማይሰግድ ከሆነ አደጋው እጅግ በጣም ከፍ ያለ ይሆናል። ኩፍር ደረጃ ሊደርስ ይችላል። ሶላተል ዐስር ያመለጠው ሰው ስራው ተበላሽቷል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሶላት ነው ሶላተል ዐስር። ስራ የሚያበላሸው ኩፍር ነው። ስለዚህ ሶላተል ዐስር ያመለጠው ሰው ስራው እንደተበላሸው እንደሚበላሸው ሁሉ ሶላተል ፈጅር ያመለጠው ሰውም ስራው ይበላሻል። ስራ የሚያበላሸው ኩፍር ነው። አንድን ሶላት ወቅቱ እስኪወጣ ድረስ መተው ኩፍር ይሆናል ማለት ነው። ስለዚህ ደግሞ ደጋግሞ መምከር፣ አላህ እንዲፈራ ማስጠንቀቅ፣ በሰው ማስመከር፣ መካሪ የሆኑ ትምህርቶችን ድምጾችን ማስደመጥ፣ አጠገቡ ሆኖ መጽሐፍትን ሶላትን ችላ ስለማለት አደገኝነት የሚገልጹ ማስረጃዎችን የያዙ መጽሐፍትን ማንበብ ያስፈልጋል። ከእንዲህ አይነቱ ባል ጋር ያለ ጋብቻም አደጋ ላይ ነው ያለው። ሙስሊም ሴት ሶላትን በመተው ወይም ሌላ ነገር የሚያከፍር ነገር በማድረግ ከከፈረ ባል ጋር እንደ ባልና ሚስት መቆየት አትችልም። ኒካሑ ራሱ ሊፈርስ ይችላል። ሶላት መተው የሶላትን ግዴታነት ከማወቁ ጋር ተነስ ስገድ ከመባሉ ጋር ልቡ እያወቀ የሶላትን ወቅት ተሳልፎ ለስራ ብቻ ተነስቶ የሚወጣ ከሆነ ይሄ ከእስላም ሊያስወጣ የሚችል ተግባር ነው። ከእስላም ከወጣ ካፍር ወንድ ጋር ሙስሊም ሴት ባሌ ነው ብላ መቀጠል አትችልም። ደጋግሞ መቀስቀሱ ግዴታ ይሆንብኛል ወይ? በተደጋጋሚ ተቀስቅሶ ምንም ለውጥ ከሌለው ማ ዐለ ረሱል ኢለል በላግ ነው፣ የማድረስ ግዴታ ነው ሰዎች ላይ ያለው። ደግሞ ደጋግሞ ከቀሰቀሱት እምቢ ካለ ከዛ በኋላ ቢቀሰቅሱት ምንም እንደማይሰማ ከተረጋገጠ መቀስቀሱ መተው ወንጀለኛ አያደርግም። አላህ ተባረከ ወተዓላ ከገፍላ አኺራን ከመዘንጋት የሸይጣን ወጥመድ ላይ ከመውደቅ አላህ ይጠብቀን። ሌላኛው ጥያቄ ልጅ ሲወለድ የሚደረግለት ስነ ስርዓት በሱናው መሰረት ምን ይመስላል? አዳን ማድረጉ በቀኝ ጆሮ ኢቃም በግራ የሚባለው ሱናውን መሰረት ያደረገ ነው ወይ? ሌላም ተጨማሪ አደቦች ካሉ ያስረዱን። ጀዛኩሙላህ። በተጨማሪም የአቂቃ አደራረግ ላይ ማብራሪያ ቢሰጡን። የእርዱን ሁኔታ ስጋው ምንድነው መደረግ ያለበት? ያለነው በምዕራቡ ዓለም ነው። አሳርደን ሰርተን መስጂድ ወስደን ሰው እናብላ ወይ አገር ልከን እንዲታረድ እናድርግ? ጀዛኩሙላህ ኸይር የሚል ጥያቄ ነው። ሕፃን ሲወለድ በቀኝ ጆሮው አዳን ማለት ሱና እንደሆነ የሚያሳይ ዘገባ አለ። አልኢማም ሐኪም ሌሎችም በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ልጃቸው ፋጢማ የልጅ ልጃቸውን ሐሰን ኢብኑ ዓሊን በወለደች ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ጆሮው ላይ አዳን እንዳሉ ተነግሯል። በግራ ጆሮው ኢቃም ማድረግን በተመለከተም በአንዳንድ ሐዲሶች ቢነገርም ነገር ግን ኢቃም እንደሚባል የሚያሳዩ ዘገባዎች በጣም ደካማ ናቸው። ስለዚህ አዳኑ ብቻ በቂ ነው። አቂቃ የጠበቀ ሱና ነው። አንዳንድ ሊቃውንት ግዴታ ነው አቅም ያለው ሰው ላይ ያሉበትም ሁኔታ ስላለ አቂቃ መተው የለበትም። የተወለደው ወንድ ልጅ ከሆነ 2 በግ 6 ወርና ከዛ በላይ እድሜ ያላቸው፣ ፍየሎች ከሆኑም 1 ዓመትና ከዛ በላይ እድሜ ያላቸው ጤነኛ የሆኑ ቢቻል የሚያምሩ የሆኑ፣ ሴት ከሆነች ደግሞ 1 በግ ብቻ ወይም ፍየል ቀደም ሲል የተባለውን እድሜ የደረሱ መታረድ አለባት። ማረድ ይቻላል። ለምን የወንድና የሴት ተለያየ? አላሁ አዕለም። እንደዚህ ነው በዲኑ የተደነገገው። የተለያዩ ሊባሉ የሚችሉ ምክንያቶች እንዳሉ ሆኖ ለምን ዙህር 4 ሆነ ለምን ፈጅር 4 ሆነ ያሉ የዲንን ህግ መጠየቅ አይገባም። አላህና መልእክተኛው እንዲህ ነው የደነገጉት ይባላል። ከታረደ በኋላ በግ ወይም ፍየሉን ለ3 መክፈሉ ይወደዳል። አቂቃ በብዙ ነገር እንደ ውድሕያ ነው። 1/3ኛውን ቤት አስቀምጦ መመገብ፣ 1/3ኛውን በዕለቱ ቀቅሎ ከወዳጅ ከዘመድ ጋር መብላት፣ 1/3ኛውን በጥሬ ለአቅመ ደካማ መስጠት በላጭ ነው። ይሄን ማድረግ ካልተቻለ በዚህ መልኩ ማከፋፈል ካልተቻለ ዋናው በአቂቃው ቀን ለህፃኑ ነይቶ አቂቃን ማረዱ ነው። በ7ኛው ቀን ካልተቻለ በ14ኛው ቀን ካልተቻለ በ21ኛው ቀን ካልተቻለ በየትኛውም ጊዜ ከዛ ቀን በኋላ በ29 ቢሆን ይመረጣል ተብሏል። 21 ካለፈ በኋላ በፈለጉት ቀን ይደረጋል ተብሏል። ዋናው ለአቂቃ በተገደበው ቀን ላይ ለህፃኑ አቂቃ ነው ብሎ ማረዱ ነው። ከታረደ በኋላ ሙሉንም ቢበሉት ያን ያክል ችግር የለውም። ትንሽ ሰደቃ ቢሰጡ የተወሰነውን መልካም ነው። ሙሉ በጥሬም ይሁን በስሎ ለምስኪን ወይም ለጎረቤት ቢከፋፈልም ችግር የለም። ዋናው ማረዱ ነው ነይቶ። ግን የተወሰነ መብላቱ፣ የተወሰነ በጥሬ መስጠቱ፣ የተወሰነ ለቤት አስቀምጦ መመገቡ የተሻለ። ባሉበት ሀገር ማረድ ቢቻል ህፃኑ በተወለደበት ሀገር መልካም። ባሉበት ሀገር ሰርቶ ማብላት ካልተቻለ አሊያ ደግሞ ክፍለ ሀገር ላይ ሌላ ውጭ ሀገር ላይ በጣም የተቸገሩ ሰዎች ካሉና እዛ ሀገር
ገንዘብ ተልኮ በዕለቱ አርደው በትክክል እንደሚያበሉ ከተረጋገጠ ሌላ ሀገር ቤተሰብ ጋር የሚሆን ወዳጅ ዘመድ ጋር በውክልና እንዲሰራ ማድረግም ይቻላል። ሌላው ጥያቄ ወንድሜ ሞቶብኛል። የሞተውም ጎረቤት ሊረዳ በሄደበት ነበረ። ባህር ዛፍ ሲቆረጥ እኛ ጋር በጭረት ይስቡታል እና ወንድሜ ከ8 ሰው መሃል እሱን ባህር ዛፉ ወደቀበት። እናም ህይወቱ ብዙም ሳይቆይ አለፈ እና በሀገር ሽማግሌ እርዳን ያሉት ሰዎች ካሳ ለኔ ቤተሰቦች ይገባቸዋል ብለው ፈረዱ። እኔም በሰዓቱ የአላህ ቀደር ነው እና ካሳ አትቀበሉ ብላቸውም ሊሰሙኝ አልቻሉም። እናም ብሩን ተቀብለው አጠፉት። ይህ በሸሪዓ እንዴት ይታያል? ወንድሜ የሞተው ስለቀደረበት ነው። አልገፉትም፣ ምንም አላደረጉትም እና ካሳ መክፈል ነበረባቸው ወይስ የማይከፈልም ከሆነ ምን ላድርግ? ቤተሰቦቼ መልሱ ብላቸውም እምቢ ብለው ነው ብሩን ያጠፉት እና እኔ የማይከፈል ከሆነ ለቤተሰቦቼ ሳልናገር ብራቸውን መመለስ እችላለሁ የሚል ጥያቄ ነው። ለዲን በዚህ ልክ መጨነቅ፣ ቤተሰቦች አላህ ዘንድ እንዳይጠየቁ መጠንቀቅ መልካም ነው። አብዛኛው የፊቅህ ሊቃውንት ዘንድ አንድ ሰው በስህተትም ቢሆን በእጁ የሰው ነፍስ ከጠፋበት ወይም አንድ ሰው የሰው ነፍስ እንዲጠፋ ሰበብ ከሆነ ካሳ መክፈል አለበት። አውቆ ሆን ብሎ ከሆነ የገደለው ወንጀለኛ ይሆናል፣ ወንጀሉም ከባድ ነው። ነገር ግን መግደል ባያስብም በስህተት በሱ ሰበብ በእጁ ነፍስ የጠፋበት ሰው ካሳ መክፈል አለበት። ካሳውን ቤተሰቦቹ በአባት በኩል ያሉ ዘመዶቹ ተባብረው ይከፍላሉ። ስለዚህ ባህር ዛፍ ሲቆረጥ የተሳተፉ ባህር ዛፉ እሱ ላይ ወድቆ ለመሞቱ ሰበብ የሆኑ ሰዎች ካሳ መክፈል አለባቸው። የሟቹ ቤተሰቦችም ተቀብለው መብላታቸው ወንጀል አይደለም። አውፍ ቢሉ ይቅር ቢሉ የተሻለ ሊሆን ይችላል። አይ መብታችን ነው፣ ነፍስ ጠፍቶብናል፣ ቤተሰብ ጎድሎብናል፣ ካሳ እንፈልጋለን ካሉ ይቻላል። ሌላኛው ጥያቄ ጫት ሊቅሙ ዘመዶቼ ወይም የባሌ ዘመዶች ወደ እኔ ቤት ጫት ይዘው ቢመጡ እና ለነሱ ቡና ወይም ሻይ ባፈላላቸውና ባሌ ቢያስተናግዳቸው እኔ ለነሱ በማፍላቴ ተጠያቂ ሆናለሁን? እሱስ ለነሱ ስላስተናገዳቸው ተጠያቂ ያደርገዋልን? ወይስ በጭራሽ ለነሱ ማፍላትም ማስተናገድም አይፈቀድም? ስለተወዛገብኩ ነው በሰፊው እንዲያብራሩልኝ። ምክንያቱም አንዳንድ ሰዎች አንቺ ከነሱ ጋር ተቀምጠሽ እስካላስተናገድሻቸው ድረስ ለነሱ ሻሂ ወይም ቡና ማፍላትሽ ችግር የለውም ስላሉኝ ነው ይሄንን ለመጠየቅ የቻልኩት። ጀዛኩሙላህ ኸይር የሚል ጥያቄ። ጫት መቃም በሸሪዓ ሐራም ነው፣ ክልክል ነው። የተለያየ ጉዳት ስላለው ጤንነትን ይጎዳል፣ ኢኮኖሚን ይጎዳል። እንደዚሁ ደግሞ ቤተሰብን ቸላ እንዲሉ ያደርጋል። አብዛኛውን ጊዜ ከሶላትም ያዘናጋል። ብዙ ጊዜ ጫት የሚቀሙ ሰዎች ሶላትን በወቅቱ አይሰግዱም። የሰገዱም እንደሆነ በሙሉ አቅላቸው በሙሉ ልባቸው አይሰግዱም። በመሆኑም ጫት እስከተከለከለ ድረስ ጫትን የሚቅምን ሰው በምንም መልኩ ማገዝ የተከለከለ ይሆናል። አላህ አንድ ነገር ከከለከለ በዛ ነገር ላይ ማገዘንም ይከለከላል። በመልካም ነገር አላህን በመፍራት ተጋገዙ፣ ተባበሩ፣ በወንጀል አላህን በማመጽ አትተባበሩ የሚል ግልጽ የቁርአን አንቀጽ አለ። እንግዳ ቤት ከመጣ ለእንግዳ የሚበላ የሚጠጣውን ማቅረብ አደብ ነው፣ ስርዓት ነው፣ ግዴታም ጭምር ነው። ለእንግድነቱን ለመቀበል ምግብ ቀርቦ ቡና ቀርቦ ካስተናገዱት በኋላ ጫት መቃም ቢጀምር ማብላት ማጠጣቱ ማፍላቱ ችግር የለውም። ነገር ግን በቤታችን ውስጥ ወንጀል አትስራ፣ አላህን ፍራ ማለት መምከር ይገባል። በተደጋጋሚ ደግሞ ጫት እንደሚቅሙ የታወቀ ጫት ይዘው የመጡ ለነሱ ቡና አፍልቶ ማቅረብ ችግር የለውም፣ አብረሻቸው ካልተቀመሽ አይባል። እንደዚህ ስህተት ነው። አላህን የሚያመጽን ሰው ማገዝ ነው የሚሆነው። አብረሽ ካልተቀመሽ ድረስ ችግር የለውም የሚል ሰው እይታውን አንድ ነገር ላይ ብቻ ገድበው ነው። አፍልታም ከአጅነቢ ወንድ ጋር ቁጭ ካለች ሁለት ጥፋት ነው የሚሆነው። ቁጭ ብላ በመኻደሟ እክትላጥ በማድረጓ ሁለት ጥፋት ነው የሚሆነው። አሻባት ኻድም አፍልታ ማቅረቡ ጫትን ራሱ ገዝቶ ማምጣት ለጫት የሚያስፈልግን ነገር ማሟላት እንደማለት እኮ ነው። በዲን ጉዳይ ሉኝታ ሊይዘን አይገባም። ለአንተም ለራስህም ለጤናህም ለኢኮኖሚህም ለዒባዳ ለዲንህም ጥሩ አይደለም። አላህን ፍራ፣ ጫት አትቃም። ይሄን አላህ የማይወደውን ነገር ደግሞ እኔ ቤት እንድታደርግ አልፈቅድልህም። ዝምድናውን ፈልጋችሁ ከሆነ የመጣችሁት ወንጀል በሌለበት መልኩ ዝምድናችንን እንቀጥላለን። በአንድ በኩል አላህ ያዘዘውን ዝምድና እየቀጠለን በሌላ በኩል አላህ የከለከለውን ወንጀል መስራት የለብንም ሊባል ይገባል። አይ እኔ ሐራም ነው ብዬ አላምንም ካለ የሚቅመው አካል አይ እንደኔ ደግሞ ሐራም ነው ወንጀል ነው ብዬ አምናለሁና እኔ ቤት መቃም አይቻልም መባል አለበት። በዲን ጉዳይ ጠንካራ መሆን
ይገባል። ይሄን ማድረግ ደግሞ ዝምድና መቁረጥ አይደለም። የግድ ዝምድና ለመቀጠል ጫት መሃል ላይ መግባት አለበት ያለው ማን ነው? ነብዩ ዝምድና ቀጥሉ ብሏል። እንደሳቸው ዝምድና የሚቀጥል ሰው አልነበረም። አዳዲስ ነገሮችን በፈጠረን ቁጥር ዲንን እንዳንተገበር እንቅፋት ልናደርጋቸው አይገባም። هذا والله تعالى اعلم። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመለሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።